ቤተሰብ ከሩታ ጉረቤት አንድ አስደንጋጭ ጉድ የወጣ ነገር አለ ማለት ነው። አብርሽን እንግዲህ በግዴታ ነው ወዶ አይደለም እዛ ቤት ሄደው። ለምን መጀመሪያ ሄደ፣ ለምን ገባ፣ ለምን እንደዚህ እንደሚያደርጉበት እያወቀ ለምን ሄደ ብላችሁ ለምትፈርዱ ሰዎች በግዴታ ልጁን ይዘህ ካልወጣህ ምናምን ብለው ነው ይዘውት የወጡት። ገባችሁ አይደለ? በቀደም ልጁን ሊያዝናና ምናምን ወጥቶ ነው የነበረ ማክሰኞ ዕለት ማለት ነው። ገባችሁ? ከዛም በኋላ ልጁን ይዘህ ውጣ ከላይ እግሬን አሞኛል አልወርድም ብላ ሩታ ከዛም በኋላ ቤት ላይ ምን እንዳደረጉት አላቅም፣ ምን እንዳጨሱበት አላቅም። ብቻ የሆነ ጩኸት አሰምቶ ምናምን ከዛም በኋላ ቤት የሚባል አልወጣም። እሷ እንደፈለገች 24 ሰዓት ውጭ ነው የምትውል፣ ከኤፍሬም ጋር የምትወጣ ውጭ ነው። እሱ ግን ቤት ነው የሚሆነው። ለምንድን ነው እንደዛ እየሆነ ያለው? ገባችሁ? የአብርሽ ስልክ እየሰራ አይደለም፣ ስልኩን ዘግቶ ቁጭ ብሎ ነው ያለው። ይሄ ነገር ካላንድ ነገር ዝም ብሎ እንዴት ነው ሊደረግበት የሚችለው? እንዴት ነው ዝም ብሎ ቁጭ ሊል የሚችለው? አስባችሁታል እንዴ? ሄርሜላህን ምን ያህል እንደሚወዳት አስቡት። ምን ያህል እንደሚወዳት ማለት ነው። ምን ያህል እንደሚወዳት አስቡት ሄርሜላን። እንዴት ነው አሁን ዝም ብሎ ዝም ሊላት የሚችለው? እንዴት ነው እንደዛ እየተጎደች እንደዛ እየሆነች እንደዛ እያለቀሰች ዝም ሊላት የሚችለው? እንዴት ነው? አሳይተውታል እኮ ለአብርሽ ቪዲዮውን። አይው እንደዚህ ስናደርጋት ነው የቆየነ። አይው እንደዚህ አድርጋታለሁ ከእንግዲህ በኋላ እስኪያባህ እንትን ትላታለህ ምናምን ብሎ እኮ አሳይቶታል። ግን አብርሽ ዝም ብሎ ደንዝዞ ዝም ነው ያለ። ለምንድን ነው እንደዚህ ሆነው? ቡዜ ከነሱ ጋር አይደለም መተሽ መጨቃጨቅ ያለብሽ። ፖሊስ ይዘሽ ሄደሽ ልጅ ወንድምሽን ይዘሽ ማስወጣት ብቻ ነው ያለብሽ። ያለሽ አማራጭ ይሄና ይሄ ብቻ ነው። ሌላ ምንም አይነት ነገር እነሱ ጋር መለዛለዝ፣ እነሱ ጋር በዚህ ገብቶ በዚህ ወጥቶ ምናምን የሚባል ነገር የለም። በቃ ማድረግ ያለብሽን ነገር አድርገሽ ወንድምሽን ከዛ ቤት ማስወጣትና ማስወጣት። ከዛ ውጭ ግን ወንድምሽን እንደ እንጤም ባጥቢ ነው እየተጫወቱበት ያለ። ሩታ በቀል ነው ያዘችው። በቀል እኔ ነኝ ያለ በቀል ነው ያዘችበት እሱ ላይ ማለት ነው። የማይደረግ የማይሰራ በጣም የሚያሳፍር የሚያስጠላ ነገር ነው ያረክሻለሽው ሩታ ባለዬ። በግዴታ እኮ የሚሆን ነገር የለም። እሱ ወዶ ፈቅዶ እስካልቀረበሽ ድረስ ማንን ለመጉዳት ብለሽ ነው ይሄን ነገር የምታደርጊው? ማንን ልትጎጂ፣ ማንን የሆነ ነገር ልታደርጊ ፈልገሽ ነው ይሄን ነገር ያረክሻለሽው? የምታደርጊውን ነገር ማወቅ አለብሽ። ምንድነው ያረክሻለሽው? ምንድነው ያስምሻለሽው? ልጁን ምንድነው የምታደርጊው? እንዴ ሄርሜላ እኮ አሁን ያለችበት ሁኔታ በጣም ከባድ ሁኔታ ነው ያለ። በዛ ላይ ኤፍሬም ትናንት ምን እንዳደረገ አስባችሁታል? አንዴ ጡቷን እየነካ አንዴ ሌላ ነገር ፓርት እየነካ ምናምን ሲያሰቃያት፣ ከዛም በኋላ ደግሞ ለአብርሽ ደውላ ለምን አብርሽ ደውላ እንደዚህ እንትን አትልም ምናምን ትላላችሁ። አብዛኞቻችሁ ላይቭ ላይ ሲፈርዱ ነበረ። አብርሽ ስልክ እያነሳላት አይደለም፣ አይሰራምም አያነሳምም። በቃ ዝግ ነው ስልኩ። በምንም ታገኘው አብርሽን የት እንዳለ የታውቃለች እሷ። የምታውቀው ነገር የለም እኮ። አብርሽ እኮ ስልኩን ዘግተውበታል። ደንዝዟል እኮ አብርሽ። በቃ ደንዝዞ እኮ ነው ያለው አብርሽ አይደል እንዴ? እናንተ ለምንድን ነው እንደዚህ እንትን ብላ ለምን ደውላ አትናገርም ነበር? ለምን እንደዚህ እንትን አትልም? ለወንድሙ ለምን አትናገር ምናምን ትላላችሁ። ሳታውቁ አትፍረዱ። ምን እንዳለ ከጀርባ አታውቁም እናንተ። ልጁ ራሱን እየሆነ አይደለም፣ ራሱን እያሰበ አይደለም፣ ራሱን ሆኖ አይደለም ያለው። በቃ ራሱን ስቷል። አብርሽ ራሱን እንዲስት አድርገውታል። በቃ እንዲደነዝዝ፣ ቤት እንዲቀመጥ፣ ስልኩን እንዲዘጋ፣ ማንም ጋር እንዳይገናኝ፣ ስራውን እንዳይሰራ፣ ከሄርሜላ ጋር እንዳይገናኝ አድርገውታል። ከዚህ በላይ ምን አይነት እስር አለ? ከምር ቡዜ ዝም ማለት የለብሽም። ወንድምሽን እንዲ አፍንጫውን ይዘሽ ቅጥቅጥ ማድረግ አለብሽ። ይህን ቆሻሻ ወንድምሽን፣ ይህን ሰገጤ ልክስክስ ቡችላ ወንድምሽን ማለት ነው። አይጥ ድመት ነገር ነው ማፈሪያ። እንዴት ወንድሙን አሳልፎ ይሰጣል ለማንም ሴት? እንዴት ወንድሙን ለወንድሙ ክፉ የምትመኝን ሴት እንዴት ተባባሪ ሆኖ? እኔ እንጃ ቅናት ነው እንደዚህ የሚያደርገው። አብርሽ ቆሞ፣ አብርሽ ደስ ብሎት፣ አብርሽ የሆነ ነገር ሆኖ ማየት አይፈልግም። አብርሽ እያለቀሰ ማየት፣ አብርሽ የሆነ ነገር ሆኖ ማየት፣ አብርሽ የሆነ ነገር ጎሎበት፣ የሆነ ነገር ተመሰቃቅሎበት ማየት የሚፈልግ ነው ይሄን ማለት ነው። እና ይሄ ባለየነት ነው። ይሄ በጣም የወረደ ስግጥና ነው ብዬ ነው የማስበው እንደኔ ማለት ነው። በጣም የወረደ ማለት ነው። እና ነገ አብርሽን ወደ ነበረበት ማንነቱ ካልመለሳችሁት ኤፍሬምና ሩታ ህይወታችሁን እንድች ነው የምናንጠለጥላችሁ። ገባችሁ አይደለ? ህይወታችሁን ነው የምናንጠለጥላላችሁ። ሰማይ ላይ መንጋው ውሾች ሁላ እንደ ጦጣ ነው ሰማይ ላይ ዛፍሬ ነው አንጠልጥለን መከራችሁን የምናበላችሁ። እኛ ዝም የምንላችሁ አይደለንም። እና ፍቱት፣ ልቀቁት። ያደረግሽበትን ነገርም አስወግጅለት። አንቺ መተታም ጭላታም ነገር ማለት ነው። በቃ ሁሌ
አንቺ በግዴታ እሱን ወደ ህይወትሽ ካላስገባሽ አይሆንልሽም አይደል እንዴ? ለምን ከሌሎች ሰው ጋር ለምን አትሆኒም? ካብርሽ ምንድን ነው ያዘሽ? ቴ ማፈሪያ